ታዲያስ ተመልካቾቻችን እንዴት ናችሁልን? እሁድ መዝናኛችንን ይዘን እኔና ናፍቆት መተናል። ስለጠበቃችሁን ስለተገናኘን እጅግ ደስ ብሎናል። ለእሁድ ከሰዓትን የረፍት ቀናችሁን ከኛ ጋር ለማሳለፍ የጠበቃችሁን ተመልካቾቻችን ዛሬ ደስ የሚል እሁድ መዝናኛን ተከታተላላችሁ። ምንድነው ደስ የሚያሰኘው ነገር ካላችሁን የተለመዱ ሳምንታዊ የመዝናኛ ዝግጅቶቻችን ከስቱዲዮ አሉ። እኔና ናፍቆት ግን እንደተለመደው ስቱዲዮ ሆነን ዝግጅቱን አንመራም። ወጣ ብለን አንድ ርዕሰ ጉዳይ ልንቃኝ ነው። በዛሬው የእሁድ መዝናኛ ዝግጅታችን የኔ ናፍቆት ቆይታ ስለ ሰርግ ልናወራ ነው። ሰርግ ላይ እንግዲህ በጣም በርካታ ነገሮች አሉ። በተለይ ሙሽራውና ሙሽሪት ቅድመ ዝግጅታቸውን በተመለከተ የሚያልፉባቸውን ሂደቶች፣ ድካሞቻቸውን እኔና እንጂ የነሱን ስሜት ወክለን እንግዲህ ከተማችን ላይ እየዞርን ያለውን አጠቃላይ ነገር እንቃኛለን። የተለያዩ አይነት የሰርግ ስነ ስርዓቶች አሉ። እነዛ የሰርግ ስነ ስርዓቶች ደግሞ የራሳቸው የሆነ ሂደት አላቸውና ሂደቱ ምን ይመስላል፣ በተለይ ደግሞ ከጅማሮ ጀምሮ እስከ ፍጻሜው ድረስ ሙሽሮች የሚያልፉባቸው መንገዶች ምንድናቸው የሚለውን ከተለያዩ የሰርግ ባለሙያዎች ጋር የነሱን ማስተያየት እያካተትን ወደ እናንተ የምናደርስበት በዛውም ደግሞ ሰርግ የመደገስ በቅርቡ እቅድ ያላችሁ ሙሽሮች እንዴት ጥር ምጥን ያለ ግን ያማረ ሰርግ መደገስ ትችላላችሁ የሚለው የተወሰነ ነገር ጠቆም እያደረግናችሁ አብረን ቆይታ የምናደርገው። ከእናንተ የሚጠበቀው እንግዲህ በዚህ ሁሉ ሂደት ውስጥ ከኛ ጋር አብራችሁ መቆየት ነው። እሁድ መዝናኛችን ሁልጊዜ እንደምናደርገው በቀዳሚነትም ዜማ እንጋብዛችኋለን። ከሰሞኑ ከወጡ በተለይ ደግሞ ከሁለት ቀናት በፊት ከወጡ ነገር ግን በጣም ባጭር ጊዜ ውስጥ ብዙ ሰዎች ከወደዷቸው ሙዚቃዎች መካከል አዲስ ሙዚቃ ነው ያዘጋጀነው። ሳቢው ብሏል ተቀበል 5 በጣም ተወዳጅ ድምፃዊ ነው። ለራሱ ብቻ ሳይሆን ለሌሎችም ግጥምና ዜማ በመስጠት ይታወቃል። ተወዳጁ የግጥምና ዜማ ደራሲ እንደዚሁም ድምፃዊ ጌትሽ ማሞ ተቀበል 1 2 3 4 አሁን 5ኛው ሳቢውን ይዞ መጥቷል። በጣም ደስ የሚል ሙዚቃ ቪዲዮ ነው። እኔና አንቺ ይህንን ቀረጻ ከማድረጋችን እስካደረግንበት ጊዜ ድረስ ወደ 305,000 አካባቢ ሰው ዩቲዩብ ላይ እንዳየው አይተናል። ይሄንን ዜማንም ጋብዛችሁ ተመልካቾቻችን እናንተ የጌትሽ ማሞን ተቀበል 5 ሳቢ ሙዚቃን እስከምትከታተሉ ድረስ ደግሞ በሰርግ ሂደት ውስጥ በቅድሚያ ልናገኘው የሚገባ የሰርግ ሙሉ ሂደቱን እንዲህ ነው ብሎ ሰድሮ የሚያስቀምጠው ባለሙያ ጋር እንሄዳለን። የሰርግ አማካሪ ወይም ደግሞ ዌዲንግ ፕላነር ማለት ነው። እየጠበቀን ነው የተቀጣጠርንበት ቦታ። እኛ እዛ እስክንደርስ ድረስ ጌትሽ ማሞ ሳቢ በተሰኘው ሙዚቃ ያዝናናችሁ፣ እኛ እንመለሳለን። ፋንደና መጣችሁ። አብይ አበበ ባላለው ፕሮቶኮል ዌዲንግ ፕላነር እና ኢቨንት ኦርጋናይዘር ነኝ። ያው ለእሁድ ግንቦት 18 ለሚኖረን ፕሮግራም የሰርግ ስነ ስርዓቱን ከመጀመሪያ እስከ መጨረሻ ፕላን የሚያደርግልን ዌዲንግ ፕላነር ፈልገን አንተ ጋር የመጣ ነው። በመጀመሪያ ደረጃ የማማከር አገልግሎት ነው የምሰጣችሁ። በዚህ ሰርግ ላይ ምን አይነት ባለሙያዎች ወይም ግለሰቦች ወይም ድርጅቶች ያስፈልጓቸዋል? ከፎቶ ቪዲዮ፣ የኬተሪንግ አገልግሎት አለ፣ የባንድ ወይም ደግሞ የዲጄ አገልግሎት አለ፣ የመኪና ኪራይ አለ፣ አልባሳት አለ፣ ጸጉር ቤት አለ፣ አጃቢዎች አሉ፣ አድማቂዎች በእለቱ ተገኝተው የሚያደምቁ። ከዛ በተጨማሪ ደግሞ የተለያዩ ማቴሪያሎችን የሚያቀርቡ ከኬክ ጭምር ሻምፓኝ፣ ሌሎች ነገሮች አሉ። ዋናው የሰርጉ ግብአት የሚያስፈልገው በቅድሚያ አዳራሽ ነው። አዳራሻችሁን እንወስናለን። የሚያስፈልጋችሁን ነገሮች መጀመሪያ ልጻፍላችሁና አወቋቸው። አዳራሽ ያስፈልገናል፣ አንደኛ ደረጃ ነው። አዳራሽ ከያዝን በኋላ ደግሞ በዛ አዳራሽ ውስጥ ምን አይነት የምግብ አገልግሎት ነው? የተለያዩ አይነት የቡፌ አይነቶች አሉ። አንደኛ ደረጃ፣ ሁለተኛ፣ ሶስተኛ ደረጃ የሚባል አለ። አዳራሹ ከሆቴል የምንጠቀም ከሆነ የምግብ ኬተሪንግ አገልግሎትንም እዛው አዳራሽ ላይ እንጠቀማለን። ባዶ አዳራሽ ተከራይተን ደግሞ የምግብ አቅርቦት የምናረግ ከሆነ ወይ ቤታችን ነው የምናዘጋጀው፣ አለበለዛም ደግሞ ከኬተሪንግ የምግብ የሚያዘጋጁ ድርጅቶች ጋር ነው ኮንታክት አድርገን ያን ነገር ሊያደርጉልን የምንችለው። ሰርግ ማለት ለታሪክ የሚተርፍ ማስታወሻ ማስቀመጥ ነው። እነዛ ነገሮች ደግሞ ምንድናቸው? ፎቶ፣ ቪዲዮዎች ናቸው። ልብስ ለሙሽራም ለሚዜዎችም የሚለውን ነገር፣ የሴት አልባሳቶችም እንደዛ ከሚዜዎችሽ ጋር ካንቺም ጋር አንድ ላይ የሚያከራዩ የብራይዳል ሾፖች አሉ። ከነሱ ጋር ኮንታክት አድርገው የሚሆነውን ነገር እንመርጣለን ማለት ነው። የለመድሻት ጸጉር ሰራተኛ ወይም ሄር ስታይሊስት ካለች እሷን ትይዣለሽ። እሷ በምትፈልጊው መልክ ትሰራሻለች ማለት ነው።
ሙሽራም ደግሞ እንደዛ የለመድከው እንደዛ ሄር ስታይሊስት ካለ የራስ ከሌለ ደግሞ ሙሽራ ፓኬጅ ይዘው እስከነ ሚዜዎቹ የሚሰሩ አሉ። እነሱን ይዘ ከነሱ ጋር በደንብ ያን ነገር ትሰራለህ። ከዚህ በመቀጠል ደግሞ በእለቱ የምንንቀሳቀስባቸው መኪናዎች ይኖራሉ። እናንተ በአቅማችሁ ደረጃ የምትፈልጉትን ነገር ትመርጣላችሁ ማለት ነው። ስለዚህ ከመኪና አከራዮች ጋር የተለያዩ የመኪና አከራዮች አሉን ከተማችን ውስጥ። ከነሱ ውስጥ አንዱን ትመርጣላችሁ ማለት ነው። መኪና አዳራሻችን ውስጥ ደግሞ ስንገባ ያው የሚቀበለን የሚያጅበን ባንድ ወይም ዲጄ ይኖራል። ስለዚህ ባንድ ዲጄ ምንድን ነው የምናደርገው የሚለው እናንተ እንዳቅማችሁ ደረጃ ባንድ ነው ዲጄ ነው የምናደርገው። ያንን ተወስኑና ከወሰናችሁ በኋላ የባንድ ወይም ዲጄ ሰርጋችን ላይ ልክ እንደ ምግብ ደግሞ የሚያስፈልገን ግብአቶች አሉ። ለምሳሌ ኬክ ያስፈልገናል። የምትቆርሱት ኬክ ምን አይነት ኬክ ነው? ከልብስሽ ጋር የሚሄድ ከሚዜዎችሽ ልብስ ጋር የሚሄድ ምንድን ነው የሚለውን ያንን ነገር ወስነን ደግሞ ኬክ የሚያቀርቡ አሉ። ኬክ አቅራቢዎችን እንደዛው እንይዛለን። ኬክ ያስፈልገናል። በመጨረሻም ዲኮር አለ። ከአዳራሽ ጋር አብረን ስናስኬድ ዲኮር ያስፈልገናል። ከምግብ ጋር አብረን ስናስኬድ ደግሞ መጠጥ ያስፈልገናል። ምን አይነት መጠጦች ነው የምናቀርበው? ባህላዊ አለ፣ ዘመናዊ መጠጦች አሉ፣ ውሃ አለ፣ አምቦ አለ፣ ለስላሳ። በእናንተ አቅምና በእናንተ ፍላጎት የሚወሰን ነው ማለት ነው። ስለዚህ ሁሉም እነዚህን እንዳልነው በተጓዳኝ ደግሞ አቃፊ ሆነው አብረው የሚሰሩ ስራዎች ይኖራሉ። በእኛ ስር ፕሮቶኮሎች አሉ። በእለቱ ከሙሽራው ጋር አብሮ ተገኝቶ ሙሽራውን አልብሶ ከዛ ሙሽሪት ጋር ሄዶ በእለቱ ደግሞ መድረኩን በአጠቃላይ የሚመራ ማለት ነው። የሰርጉን አጠቃላይ ፕላን አድርጎ የሚመራ ከጠዋት ጀምሮ ምን አይነት አክቲቪቲዎች ይኖራሉ የሚለው ሰዓት አውጥተን በዛ ፕሮግራም ላይ ከሚዜዎች ጋርና ከሙሽሮች ጋር ተስማምተን ከጨረስን በኋላ ደግሞ እንደየባህሉ እንደየወጉ ሙሽሮች ምን ማድረግ አለባቸው፣ አገባባቸው እንዴት ነው፣ አወጣጣቸው እንዴት ነው፣ ኬክ አቆራረሳቸው እንዴት ነው፣ ቫልስ አጀማመራቸው እንዴት ነው የሚለውን ከሰርጉ 1 ሳምንትና 2 ሳምንት ቀደም ብለን ፕራክቲስ እናደርጋለን። ከዛ በተጨማሪ በእለቱ ከጧት ተገኝተው እስከ ራትም ሆነ ምሳ እስከ ሚድናይት ድረስ ፕሮግራሙ እስከሚያልቅ ድረስ ፕሮቶኮሉን ይመራል ማለት ነው። ከኛ የምታገኙት አገልግሎትና የምንሰጣቸው አገልግሎት ይሄ ነው። ሰርጉን አምን ነው ለአንተ የምንሰጠና እስከምን ድረስ በትክክል ሂደቱን ጠብቆ ይሄዳል የሚለው ነገር አሳሳቢ እንዳይሆንብን ምንድን ነው እንደ መተማመኛ የምታደርግልን? አሁን የኛ ሀገር ዌዲንግ ፕላነር ሙሉ ስራውንም ቢሰራልህ ያለውን ነገር በጀቱን ራስ ሸፍነ ነው ወይም ደግሞ ቀብድ ሰጠ ይሄን ያህል ብለህ ነው የምታደርገው። ወይም ደግሞ አሁን ያለው ገበያው ላይ ያለው ትክክለኛው ትሬንድ ምንድነው? እነዚህ ድርጅቶችና እነዚህ ግለሰቦች በደንብ ሊሰሩልህ ይችላሉ፣ እናውቃቸዋለን፣ እናምንባቸዋለን፣ ኃላፊነት ይወስዳሉ ብሎ ኃላፊነቱን ይወስዳል። በጀት ራሱ መድቦ ያለውን ነገር ዘግቶ የመስራት ትሬንድ ገና ሀገራችን ላይ አልተጀመረም። ወይ ቀብድ ከፍለ ያለውን ሙሉ ፓኬጅን ለሱ ትሰጠዋለህ። ፎቶውንም፣ ቪዲዮውንም፣ የምግብ ዝግጅቱንም፣ መኪናውንም ሁሉ ነገር እሱ ያቀርብልሃል። የተለመደው እኛ ሀገር ያለው ትሬንድ ያ ነው። የተለያዩ አጋጣሚዎች የሚያስቁ የሚያዝናኑ የማይጠፉም እኛም ይገጥመናል ብለን የምናስባቸው አሉና እንደው ማትረሳው ነገር ካለ እስኪ ንገረን። ይሄ እናረሳው የምትለው በስራ ሂደት ውስጥ ማለት ነው? በስራ ሂደት ውስጥ እንግዲህ ያው ገጠመኞች አሳዛኝም ያው አስደሳችም ገጠመኞች ይኖራሉ። አንድ ሰርግ ነበረና 6 የሚዜዎች መርሴዲሶች ናቸው የነበሩት። አንድ ደግሞ የሙሽራ ሊሞዚን ያለውና ገባን ሆ ተባለ ምናምን ነገር። ልክ ሙሽራውን ይዘን ከቤት ስንወጣ 3 መኪኖች ስታክ አድርገው ጳውሎስ አካባቢ ነው ቆሙ። ሆስፒታል ነው ቦታው ምንድን ነው ምንም ማድረግ አልቻለም። ሰዓታችን እየሄደ ነው፣ ማለፍም አልቻለም። መኪኖቹ ቆሙ። እያጀቡ ግራና ቀኝ በሚሰሩበት ሰዓት ላይ ተቆመ። ስለዚህ ምንድን ነው ማድረግ ያለበት? ሰዓታችን ማለፍ ስለሌለ ፕሮቶኮል ደግሞ ካዘዘው ሙሽራ ታዛዥ መሆን ስላለበት የሚያዘው ለምንድን ነው? ፕሮግራማችን እንዳይበላሽ ነው። ሙሽራውን ብቻ ይዘን ወደ ሴቷ ቤት ሄደን ከ3 ሚዜ ጋር ማለት ነው። ሌሎቹ ሚዜዎች ደግሞ በታክሲ መጡ። ምንም ማድረግ ስለማይቻል አንድ ኮንትራት ታክሲ ይዘን መጣን፣ ገባል። ከዛ በኋላ እንዲህ አይነት ነገር ጭምጭምታ ተሰማ። በታክሲ ታጅቤ አልሄድም አለች ሙሽራ። መኪኖቹ ተሰርተው ይምጡ ተባለ። ግን በማሳመንና በመሄድ
ፕሮግራም ከሚበላሽ ፎቶ ፕሮግራምሽ ከሚቀር ለምን በመሃል ቀን መስክም ስቱዲዮም ቢኖራችሁ የፎቶ ፕሮግራምና ከዘመድ ከቤተሰብ ከጓደኛ ጋር ደግሞ በእለቱ መናፈሻዎች ላይ ይኖራሉ። እንደዚህ አይነት ነገር አሳለፍን።